በምስሉ ላይ በተራ ቁጥር 3 የተወከለው የአበባ ክፍል ዳሽ ነው። ሀ አፌ ጽጌ፣ ለ ዘሃ ወንዴ፣ ሐመሮሃ ወንዴ ጽጌ፣ መ ጽጌ አንገት። መልሱ ዘሃ ወንዴ የሚለው ነው። ከሚከተሉት እንስሳት መካከል ውጫዊ ጽንሰት መገለጫቸው ያልሆነው የትኞቹ ናቸው? ሀ አሳዎች፣ ለ እንቁራሪት አስተኔዎች፣ ሐመሮሃ አጥቢዎች፣ መ ሃና ለ። መልሱ አጥቢዎች የሚል ነው። አሳዎች ከውሃ ውስጥ እንደወጡ ለምን ይሞታሉ? ሀ ውጫዊ ጽንሰት ስለሚያካሂዱ፣ ለ ደረቅ ኦክሲጅን መተንፈስ ስለማይችሉ፣ ሐመሮሃ ውሃዊ ደንደሴ እንስሳት ስለሆኑ፣ መ በሳንባቸው ስለማይተነፍሱ። መልሱ በሳንባቸው ስለማይተነፍሱ የሚለው ነው። ከሚከተሉት አረፍተ ነገሮች ውስጥ ስለ ገበሎ አስተኔዎች ምሳሌ ኤሊ ትክክል ያልሆነው የቱ ነው? ሀ ደመ ሞቃት እንስሳት ናቸው፣ ለ በሳንባቸው ይተነፍሳሉ፣ ሐመሮሃ ውስጣዊ ጽንሰት ያከናውናሉ፣ መ አካላቸው በደረቅና ጠንካራ ቅርፊት የተሸፈነ ነው። መልሱ ደመ ሞቃት እንስሳት ናቸው የሚለው ነው። ከሚከተሉት አረፍተ ነገሮች መካከል ስለ ውጻት ትክክል የሆነው የቱ ነው? ሀ ውጻት የወር አበባ ከታየበት ጀምሮ በየ28 ቀኑ ይከሰታል፣ ለ በውጻት ጊዜ ማህፀን ጽንስን ለመቀበል ይዘጋጃል፣ ሐመሮሃ በውጻት ጊዜ እንቁላል በስሎ ወደ እንቁልጢ ይለቀቃል፣ መ በውጻት ጊዜ እርግዝና የመፈጠር ዕድሉ አናሳ ነው። መልሱ በውጻት ጊዜ ማህፀን ጽንስን ለመቀበል ይዘጋጃል የሚለው ነው። ከሚከተሉት መካከል የአንድን ሰው ጾታ ሲወለድ መለየት የሚያስችለው የቱ ነው? ሀ ኢ መሰረታዊ መፍልየ ጾታ፣ ለ አካላዊ ለውጦች፣ ሐመሮሃ ስሜታዊ ለውጦች፣ መ መሰረታዊ መፍልየ ጾታ።